ሩታ ፈጽሞ እኔ ላይ መጥፎ ነገር ልታደርግ አትችልም። ግን አእምሮዬን ስላሳመንኩት ነውና በምን አይነት መንገድ ነው። አንድ ደግሞ ማሰብ ያለብን ነገር ከዚህ በፊት ተናግሬዋለሁ። ታስታውሳላችሁ ብዬ ተስፋ አደርጋለሁ። መንከባከብ ካለብንም መንከባከብ ያለብን በህይወታችን ላይ ጥሩ የሚሆንልንና ጥሩ የሚያደርግልን ሰው ነው። ያ ጥሩነት በመጥፎነት የተቀየረ ቀን ጉዳችን ነው የሚፈላው ብያችሁ ነበር። አብርሃም አሁን ያልካትን ሩታ መንከባከብ ነበረብህ። ዛሬ ላይ ያ እንክብካቤ ያ ፍቅር ያ ደስታ ወደ በቀል ተቀይሮ ጭራሽ አንተ ላይ ያላሰብከውን ነገር ወደ ማድረግ እንድትገባ ያደረካት አንተ ነበርክ። ይሄን እንዳትክድ። ከትዳርን ጥለ ከመውጣት ከትዳር ከመራቅ ይልቅ ትዳርን ወደ ማስተካከል ለሚስት ጊዜ ሰጥተ ሚስትን ወደ ማረም ሚስትን ካልተመቸ ማንነቷ ወደሚመች ማንነት የማምጣት እድሉ በነበረ ሰዓት ላይ ያን አላደረክም። ያን ምርጫ አላደረክም አይደል? ጥሎ መሄድን ነው ምርጫ ያደረከው። አየህ፣ ይሄ ነው ክፍተት ያንተ። አንተም ክፍተቶችህን ደግሞ እመና። ይሄን በማድረጌ ነው በል። በእሷ ላይ ቼት እንዳደረክባት እንደዘሞትክባት ነው ማይንዷ የሚያስበው። እኔን አራስ ቤት አስቀምጦ በእርግዝና ወቅት እንዴት እንደዚህ ይጫወትብኛል የሚል አመለካከት ነው ያላት። ፎከስ ማድረግ ያለብህ ነገር ላይ ፎከስ አታረግም። የአንተ ፐርሰናል የሆነ ላይፍ ላይ ሰዎች መጥተው እንደፈለጉ እንዲናገሩ ታደርጋለህ። በራስ ህይወት መምረጥ አችልም። ሰዎች ናቸው አንተን ህይወት የሚመርጡልህ። የሚጠላህን የሚነግሩ ሰዎች ናቸው። የማይሆንህን የሚነግሩ ሰዎች ናቸው። መች ነው አንተ የማይሆንህን የማይበጅህን ነገር የምታውቀው? በዙሪያ ያሉ ሰዎች አንተን እንደ 3 ዓመትና እንደ 2 ዓመት ህፃን ልጅ ነው የሚመለከቱ። መች ነው አንተስ ወንድ የምትሆነው? ትልቅ ወንድ የምትሆነው? መልካም የነበሩልን ሰዎች መጨከንም እንደሚችሉ ክፉ መሆንም እንደሚችሉ ትምህርት ነው ይሄ። ሰው መልካም ሆኖ ብቻ እንደማይቀጥል ትምህርት ይሁን። ሰው እንዴት አሁን አንተ አይንህን በጨዋታ እንደገና ሄርሜላን ጠርተህ ምናምን ነገር ደብሮኛል፣ አዝኛለሁ፣ ከፍቶኛል ምናምን ትላታለህ እንዴ? ምን አገባት እሷ? መሀል ቤት አስቀራት አይደል እንዴ? ወይኔ እኔ ለአንተ እንዴት እንደተሸማቀቅኩ እንዴት እንዳፈርኩኝ ሄርሜላን ጠርቻት ምናምን ስትል አይተዋረክሽኝ ዘመድ አሳጣሽኝ አላሳዝንሽም አይተዋረክሽኝ ዘመድ አሳጣሽኝ ይላል። እሷም ያን ፈልጋ ነበረ ብቻህን እንድትቆም። አይ አብርሃም እኔ አንተም በሆን ኖሮ የውሸት ነበር ምስቀው። በቃ መጥቼ ምንም እንዳልሆንኩ በቃ ምን አገባኝ፣ ወደ ሌላ ሴት ሄዳለሁ። ሄርሜላን አሳጣሽኝ አይደለ አልማዝን ይዤ እመጣለሁ ብለህ አልማዝ ቶሎ ግቢ በጊዜ የሚለውን ዘፈን እየዘፈንክ ነበር ቤት የነበረብህ። አልሆነም እንግዲህ ባይተዋራረክሽኝ ዘመድ አሳጣሽኝ። ዛሬ ገና ትክክለኛ የዘፈን ምርጫ መረጥ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልኝ ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከወዳጅ ከጓደኛ ከአፍቃሪ ነጥሎ ብቻችሁን ከመቆም ይሰውራችሁ እንደ አብርሃም እያልኩኝ እንግዲህ ምርጡን ለእናንተ አይደለ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ቤተሰብ ወዳችኋለሁ። ዛሬ ግን ከባባድ ነገር ነው የምነግራችሁ። የምሬን ነው። ይሄ ሰውዬ ሊያሳብደን ነው። አሁንም ድረስ አላመንኩኝም። አሁንም ድረስ አምሮ መቀበል እያቃተኝ ነውና በዚህ ልክ እኔ ሩታን አይቻትም በዚህ ልክ ሆና ምንም አልጠብቃትም አልገምታትም እና ቃል ነው በቃ ያጠረኝ። ትናንትና መናገር እስኪያቅተኝ ድረስ አፌ እስኪተሳሰር ድረስ ነው የደረስኩት። አንዳንድ ጊዜ እንዴት ነው 100% የምትተማመኑበት ሰው አለ አይደለ? እኔ ሩታ ላይ ልክ የዛን ያህል 100% ተማምኜባት ነበረ። ምንም አይነት ነገር ለኔ ክፋት አታስብም ወይንም በነገራችን ላይ አንድ ነገር እንድናወራ የምፈልገው እዚህ ቻናል ላይ የምትሰሙት ወይም ደግሞ ለመስማትም የምትመጡት ባላንሲንግ የሆነ ነገር ነው። እኛ ከሁለቱም ወገን አይደለንም። በቃ አንዳቸውም እንዲጎዱ አንዳቸውም እንዲያዝኑ በዚህ ትዳር ውስጥ በዚህ ህይወት ውስጥ ሁለቱም ጉዳት እንዲደርስባቸው አንፈልግም። ያለ ጉዳት የጀመሩትን ትዳር በጉዳት እንዲጨርሱት ወይም ደግሞ በሐዘን ያልጀመሩትን ትዳር በሐዘን እንዲጨርሱት አንፈልግም። በቃ ተስማምተው የጀመሩትን ትዳር ተስማምተው መለያየት ይችላሉ። ያንንም የማድረግ እድሉ ነበራቸው፣ ግን እነሱ ያንን አላደረጉም። ዋናው ነገር ምንድነው? እኛ እዚህ ጋር የምናወራው ነገር ሁሉም በራሱ በኩል ትክክል ሆኖ ሁሉም ነገር የሚያወራው። አብርሃም በራሱ በኩል ትክክል ነኝ ብሎ ነው የሚያስበው። ሩታን በራሷ በኩል ትክክል ነኝ ብላ አስባ ነው ቪዲዮ የምትሰራውና ስለዚህ እዚህ ቻናል ላይ ስትመጡ የሁለቱንም ነገር ባላንስ ነው የምናደርገው እኛ። ስለዚህ አሁን አብርሃም ትክክል ነህ 100% አምናሃት ነበረ። አንድ ግን እኛም አንተ መካድ የሌለብህ ነገር እሷም ካንተ ጋር ህይወት ስትጀምር 100 አይደለም ከ100 በላይ የሆነ ፐርሰንትም ካለ አምናብህ ነበር የጀመረችው። ሩታ ካንተ ጋር ሪሌሽኑ ስትገባ ወደ ትዳርም ስትመጣ ብቻ በአጠቃላይ ካንተ ጋር መሆንን ስትወስን
እንኳን 100% 10% እንኳን ልታምን የማትችልበት ሁኔታ ላይ ሆና ነው። ግን እሷ በ100% አምናክ የጀመረችው አይ ዶንት ኖ አንተ በዛ ሰዓት በሷ 100% እርግጠኛ ሆነ ጀምረ ይሁን እኔ እንጃ። እሷ ግን በቃ ይሄ ሰው እስከ ወዳኛው ባል ይሆናል የልጅ አባት ይሆናል አብረን እስከ ሞት ድረስ አብረን እንዘልቃለን ብላ ነው ካንተ ጋር ትዳር የጀመረችው። በዛ ውስጥ ትዳራችሁን እንዴት አስቀጥሉት እንዴት አድርጋችሁ ትመሩት እንደነበረ አይ ዶንት ኖ። እዚህ ደረጃም እንድትዳረሰው ያደረጋችሁ በጓዳ የሆነ አይነት ችግር እኛ ማናቀው እናንተ ጋር ያለ የሆነ አይነት ችግር እንዳለ አይ ነው። አንተ ከመሬት ተነስተ ሚስት ላይ በዚህ ደረጃ እንደማትቆርጥ ወይም ደግሞ ሚስትህን ከሚስት በዚህ ደረጃ መለያየት እንደማትፈልግ አይ ነው። ግን ምን እንድትለያይ እንዳደረገ ከሚስት ጋር እንዳትቀጥል ከእርጉዝ ሚስት ጎንም እንዳትቆም በእርግዙና ወቅት እንደዛ እንድትጨክን ያደረገ ምን እንደሆነ አይ ዶንት ኖ አናውቅም። ግልጽ ያልሆነ ነገር በሁለታችሁ መካከል እንዳለ አይ ነው። አብርሃም አንተ ትክክል ነኝ ብለህ የምታስበው በዛ ሰዓት መወሰንህን ነው። ሚስት አትሆነኝም አታከብረኝም ብቻ በአጠቃላይ ለኔ ያላት ነገር እንደ ሚስት ወይም ደግሞ እኔ እንደምፈልገውና እንደምጠብቀው አይነት አይደለም የሚል ስሜት ተሰምቶ ስለነበረ ከሷ ጋር መቀጠልን አልፈለክም ነበር። እሷ ደግሞ አንተ የተሰማህን ስሜት ሳይሆን ያየችው አንተ ያዘንክበትን ወይም ደግሞ አንተ በሷ የተበሳጨህበትንና በትዳር ላይ ተስፋ እንድትቆርጥና ከትዳር ውስጥ እንድትወጣ የሚያደርግህን ነገር ሳይሆን የተመለከተችው እንዴት በእርግዝና የወቅት የሚለውን ነው። አየህ፣ ለዛ ነው አንተም በራስ እሷን በራሷ መንገድ ትክክል ነኝ ብላችሁ ማሰባችሁ ነው የተፈጠረው ነገር ምን እንደሆነ መረዳት አቅቷችሁ ያንን ነገር ወደ መጣላቱና ወደ መበቃቀል ወደሚባለው ነገር የገባችሁት። ስለዚህ አንድ ማሰብ ያለብህ ነገር ምንድነው? አብርሃም የዘራሁትና ያጨድኩትን ብለህ ማሰብ ትችላለህ። ከትዳሩ እንደወጣ የሚያደርግ ከሩታ ጋር እንዳልቀጥል የሚያደርግ እውነት ቢኖረኝም ያንን እውነት ያስኬድኩበት መንገድ ግን አግባብ አልነበረም። ያ ነው ወደ በቀል እንዲመራ እንደገና ደግሞ ወደ ህይወቴ ድጋሚ እንደሚስት ሆና መጣ በልጄን ይዛ መጣ ከሷ ጋር እንድቀጥል ነገሮች እንደበፊቱ እንደማይሆኑ ከዚህ በኋላ በእንደዛ አይነት መንገድ ትዳራችንን መምራት የለብንም አይነት ነገር ስታሳይ ውስጥ መራራት የመጣው ትዳርን ስለምትፈልገው ነው። ሳትፈልገው ነበር የወጣው። በቃ ወጣት ነው የልጅ አስቡት። አቤት ያለ ነው። ከዚህ በፊት ትዳር የሚባልን ነገር የማያውቅ ልጅ ነው። ከዚህ በኋላ ነበር እያወቀው ትዳር ምን እንደሆነ ጣዕሙንም ምሬቱንም ሁሉንም ነገር እየተረዳ የሚሄድበት። በዛ ታይም ላይ ግን ያንን ነገር ማስቀጠል አልቻለም። አንደኛ የሚውልበት ቦታ፣ ሁለተኛ በዙሪያ አብሮት ያሉ ሰዎች ስለ ትዳር አይደለም ስለ ሪሌሽን ምንም የማያውቁ ወንዶች ነበሩ ያሉት። ከሱ በህይወት ቢያንሱ እንጂ የተሻለ ነገር እንኳን የሌላቸው ከህይወታቸው እንኳን አንድ እርምጃ ከአብርሃም ያልቀደሙ ሰዎች በዙሪያው ከበውት ነበር የነበረው። ስለዚህ ትዳሩ ላይ ፎከስ እንዳያደርግ አደረገው። ለትዳር ጊዜ ሰጥቶ መማር ያለበትን ማወቅ ያለበትን ነገርም አላደረገም። እነዚህ ክፍተቶች ተደራርበው እዚህ ደረጃ አድርሰውታል። እንደገና ሩታም ባሏን ሃንድል የምታደርግበት ባሏን የምትይዝበት መንገድ፣ ባሏ ጥፋት ሲያጠፋ ጥፋቱን የምትናገርበት፣ ከባሏ ጋር ችግር ሲፈጠር ያን ችግር የምትፈታበት መንገድም አግባብ አልነበረም። አንድም ሁለት ሶስቴ ነው በጥፊ ስትመታ የነበረው። በየቀኑ የምታደርገው ነገር ከጥፋቱ ከመመለስ ይልቅ እሷ ጥፋት አጥፍቷል ብላ በሱ ላይ የምታደርገው ነገር አብርሃምን ልቡን እየሰበረው እየሄደ ነው። ሩታና አብርሃም በጓዳቸው ይጣላሉ፣ በሆነ ነገር ይጣላሉ። ከዛ በኋላ ግን ያ ነገር እየሰፋ የሚሄደው በአደባባይ ነው። ሩታ በዛው በጓዳ የተጣሉትን ጥል መላሽ የምትሰጠው አደባባይ ላይ ነው። በጥፊ ትመታዋለች፣ የሆኑ አይነት ነገር ትናገረዋለች፣ ምናምን ብዙ ያደረገችው ነገር እኮ አለ። ግን እንደ ሴት አሁን ካለችበት ሁኔታ አንጻር ከእርግዝናዋም ከመውለዷም አንጻር እሷን ፕሮቴክት ከማድረግ አንጻር አድርገን ትዳራቸው እንዲድን አደረግን። እንዲያዝንላት እሱን ተጫን ነው። ትክክል እንዳልሰራ እንዲሰማው ወንድም ስለሆነ በቀላሉ ነገሩን ቢተው ትዳሩን ሊቀናለት እንደሚችል ስላመንን አብርሃምን ተጭነነዋል እንጂ አብርሃም ክፉ ባለጌ የሆነ አይነት ነገር ሆኖ አይደለም። ኖ እንደዛ አይነት ሰው እንዳልሆነ ሁላችንም ውስጣችን በደንብ አድርጎ ያውቃል። ስለዚህ ሩታ ባሏን የማዳን አቅሙ እጇ ላይ ያለ ባሏን ወደ ራሷ የመመለስ አቅሙ ያላት፣ እሷ ግን በደልን የመቁጠር ተበድያለሁ የሚለውን ነገር ወደ በቀል አደረገችው። ትዳርን ማዳን ይቀላል። የልጇን አባት ወደ ራሷ አምጥታ ልጇ በአባት ፍቅር እንዲያድግ ሁለተኛ እድል መስጠት ይቀላል፣ መበቀል ይቀላል፣ ወይ ደግሞ መለያየት ይቀላል በሰላም በቃ። ከነዚህ የተለየ ነገር ማድረግ ለምን አስፈለገ? ይሄን መልሱልኝ እስኪ። እናንተ ከባሎቻችሁ ጋር ብትጣሉ፣ ከባልሽ ጋር ብትጣይ ምንድን ነው የምታደርግ? በድሎኛል ብለሽ በደልሽን ቆጥረሽ አዝነሽ ያንን ነገር አምኖ ይቅርታ ጠይቆ ወደ ትዳሩ ከተመለሰ እሰየው። ካልሆነ ፍቺ ሳትፈጽሚ ከሆነ ያለሽው ያ ነገር የማይስተካከል ከሆነ በሰላሙ መንገድ ፍቺ መፈጸም ከሆነልሽ ደግሞ ባልሽን የምታስተካክይበትን መንገድ ካወቅሽ፣ ከዛ መንገድ የምትመልሽበትን መንገድ ካወቅሽ ያንን መንገድ ትሞክሪያለሽ። ያን መንገድ ከተሳካልሽ እሰየው፣ ትዳርሽ ቀና፣ ልጅሽን በአባት ፍቅር ከአባቱ ጋር ያድጋል። አንቺም ወደ ትዳርሽ ተመለሽ። አየሽ፣ ያን ማድረግ እየተቻለ አራተኛ ግን የማይሆን በቀል ማሰብ ማለት አስቡ።
እንዴት ነው ይሁን አደረገች ሩታ ተበቀለችው ደሳሌ ምናምን አላችሁ ብዙ ሰዎች ለነገ ህይወቷ እንዴት ነው ወንድ ልጅ የሚያምናት ትዳሯን ማቅናት የምችልበት አቅሙና ጥበቡ እያላት መበቀልን ምርጫ ያደረገችን ሴት እንዴት ነው ነገ ሌላ ወንድ ወደ ህይወቷ እሷ ሊያስገባ የሚፈልገው እንዴት ነው ለዛ እንደገና እሷ ነገ ሌላ ወንድ አግብታ የምትኖረው አንደኛ ልጅ ይዛለች እንደ ድሮ ብድግ ብላ የሆነን ወንድ አፍቅራ የማግባት አቅሙ አይኖራትም ምክንያቱም አንድ ሴት ልጅ ይዛ ወልዳ ሲንግል ማም ሆና እንደገና ደግሞ እንደ በፊቱ አይነት ደስተኝነት ህይወት ያለበት ትዳር ውስጥ የመግባት ኦፖርቹኒቲው ቢኖር እድሉ እንኳን ቢኖር ጠባብ ነው ቢኖር እንኳን እንደ በፊቱ ወይም ደግሞ እንደምትፈልገው አይነት የተሳካ ትዳር ላይኖራት እንደሚችል ወቁ እዛ ዝባዝንኪውስ ከመግባት ይልቅ ይሄንን የማስተካከሉ እጇ ላይ ወድቆ ከስተቱ መለሰችው አረመችው ባሏን አዳነችው ብለን በጠበቅንበት ሰዓት ላይ በቀል ነው ያደረኩ ያለሁት እየተዝናናንብ ነው እንዴት ነው ባንቺ ትዳር ሌላ ሰው እንዲዝናና የምታደርግ ጓደኞቼ ዙሪያ ላይ ያሉ ሰዎች በሙሉ ብዙ ነገር እያሉኝ በዛ ልክ እኔ ሩታን አምናታለሁ እያልኩኝ የነበረበት ምክንያት አለኝ እሱ ምንድነው ሩታ ፈጽሞ እኔ ላይ መጥፎ ነገር ልታደርግ አትችልም ብኛ አእምሮዬን ስላሳመንኩት ነውና በምን አይነት መንገድ ነው አንድ ደግሞ ማሰብ ያለብን ነገር ከዚህ በፊት ተናግሬዋለሁ ታስታውሳላችሁ ብዬ ተስፋ አደርጋለሁ መንከባከብ ካለብንም መንከባከብ ያለብን በህይወታችን ላይ ጥሩ የሚሆንልንና ጥሩ የሚያደርግልን ሰው ነው ያ ጥሩነት በመጥፎነት የተቀየረ ቀን ጉዳችን ነው የሚፈላው ብያችሁ ነበር አብርሃም አሁን ያልካትን ሩታ መንከባከብ ነበረብህ ዛሬ ላይ ያ እንክብካቤ ያ ፍቅር ያ ደስታ ወደ በቀል ተቀይሮ ጭራሽ አንተ ላይ ያላሰብከውን ነገር ወደ ማድረግ እንድትገባ ያደረካት አንተ ነበርክ ይሄን እንዳትክድ ከትዳርን ጥለ ከመውጣት ከትዳር ከመራቅ ይልቅ ትዳርን ወደ ማስተካከል ለሚስት ጊዜ ሰጥተ ሚስትን ወደ ማረም ሚስትን ካልተመቸ ማንነቷ ወደሚመች ማንነት የማምጣት እድሉ በነበረ ሰዓት ላይ ያን አላደረክም ያን ምርጫ አላደረክም አይደል ጥሎ መሄድን ነው ምርጫ ያደረከው ይሄ ነው ክፍተት አንተም ክፍተቶችህን ደግሞ እመና ይሄን በማድረጌ ነው በል ምንም እንዳላደረገ ሰው ምንም ባለማድረግ ሚስትህን ቁጭ ብለ ትዳርህን ሚስቴን ትዳሬን በማለት ሚስቴ ያደረሰችበት አይነት በደል አታስመስሉ አብርሃም በጣም ከሩታ ቢበልጥ እንጂ የሚያንስ ስህተት አልሰራም በትዳር ላይ የሩታ ትልቁ ስህተቷ ምንድነው ትዳሯን ማዳን እየቻለች በትዳሯ ላይ ዕቃቃ በልጇ ላይ ዕቃቃ መጫወቷ ነው በሩታ ዘንድ ትዳር ክቡር ነበር ብዬ ነበር ማስበው በሩታ ዘንድ ትዳር ቀልድ አልነበረም ብዬ ስለማስብ ነው እንደዛ አይነት ሜንታሊቲም የላትም ብዬ ስለማስብ ነበር ስንት ሰው እየተቃወመኝ ስንት ሰው እየሰደበኝ ሩታ ብዬ ከሩታ ጎን ስቆምላት የነበረው ትዳሯ እንዳይበተን ከሚፈልጉ ሰዎች ውስጥ አንዱ ነው ነበርኩ አይደለ እሷ እንኳን እነዛ ሁሉ ሰዎች እንደዛ ከአብርሃም እንዳትለይ ትዳሯ እንዳይበተን ከጎኗም ያ ሁሉ ሰው ሲቆምላት የነበረው ትዳሯ እንዲቀናላት ነበር የሷ ምርጫ ግን ትዳሩን ከማቅናት እየወደቀውን ያለውን ትዳሯን ከማንሳት ይልቅ ይባስ እንደገና መፈጥፈጥን ለምን ምርጫ እንዳደረገች አይዶን ነው ለበፊት ግን ደግሞ ሩታ ዛሬ ላይ በእንደዚህ አይነት ነገር መበቃት አልነበረባትም ብዬ ያሰብኩትና እኔ ደግሞ ይሄንን የሩታ ልብ አላቆም መልካምነቷን ለኔ ያላት አመለካከት ለኔ ያላትን ቦታ ጥሩ አስተሳሰቧን ምናምን ነው ከዛ በፊት ማቆምና ለኔም አሁን ትናንትና እኔም ስሜታዊ ሆኜ ተናድጄ ብዙ ነገር ተናግሬያለሁ ባህሪዋ ነው ብዬ አላምንም ትናንትና ድንገት ብዬው ከሆነ አይዶን ማለት ሰዎች ክፉ እንዲሆኑ የምናደርጋቸው እኛ ነና መልካም የነበሩ ጥሩ የነበሩ ሰዎችን ክፉ እንዲሆኑብን የምናደርጋቸው እኛ ነን በፍቅር በሰላማዊ መንገድ ከሩታ ጋር ያለህን ህይወት ብትቋጨው ኖሮ እዚህም ደረጃ አትዳረስም ነበር አላቆም ይሄ ባህሪዋ እንደነበራት አልነበራትም አይተው ታውቃለህ ከዚህ በፊት ዛሬ ላይ ግን እሷ አንተ ያደረክ ያለውን ነገር እንደኛ አይደለም እየተረዳች ያለችው ሩታ እኛ አንቺ ባደረግሽው ነገር አንቺ ትዳሩን እንዲጠላ አድርገሽው ነው ልጅ እዚህ ሁሉ ነገር ውስጥ የገባው አንቺ ባትገፊ የሁሉ ነገር አያደርግም የሚል አይነት አመለካከት ይዘን ነው እሷ ደግሞ በእሷ ላይ ቼት እንዳደረክባት እንደዘሞትክባት ነው ማይንዷ የሚያስበው እኔን አራስ ቤት አስቀምጦ በርግዝናዬ ወቅት እንዴት እንደዚህ ጫወትብኛል የሚል አመለካከት ነው ያላት ይሄንን ነገር ማጥራትና ማስተካከል የነበረበት አንተ ነበር በቀላሉ ያንን ነገር ማጥራት ትችል ነበር ከሄርሜላ ጋር ምንም አይነት ግንኙነትም ከሌለ በጊዜ መላመድ ውስጥ የመጣ ፍቅር ነው ሄርሜላ ጋር ያለው ብለ የምታምን ከሆነ ያንን ነገር በቀላሉ ለሩታ ማስረዳት ትችል ነበር አላደረከውም ያንን አየ ያንተ ክፍተት ያንተ ዝም ማለት ያንተ ደካማነት ምን እንደሆነ አይገባኝም እኔ ያንተ ባህሪ ምን እንደሆነ ያንተ ነው ያልተጨበጠልን ነገር የውሳኔ ሰው አይደለህም አትናገርም ማራቅ ያለብን ከህይወት አታርቅም ፎከስ ማድረግ ያለብን ነገር ላይ ፎከስ አታረግም ያንተ ፐርሰናል የሆነ ላይፍ ላይ ሰዎች እንድመተው እንደፈለጉ እንዲናገሩ ታደርጋለህ በራሲ ህይወት መምረጥ አችልም
ሰዎች ናቸው አንተን ህይወት የሚመርጡልህ። የሚጠላህን የሚነግሩ ሰዎች ናቸው። የማይሆንህን የሚነግሩ ሰዎች ናቸው። መች ነው አንተ የማይሆንህን የማይበጅህን ነገር የምታውቀው? በዙሪያ ያሉ ሰዎች አንተን እንደ 3 ዓመትና እንደ 2 ዓመት ህፃን ልጅ ነው የሚመለከቱ። መች ነው አንተስ ወንድ የምትሆነው? ትልቅ ወንድ የምትሆነው? መች ነው የባል አይነት አመለካከት የሚኖርህ? ቤተሰብ እንዳለው የቤተሰብ መሪ እንደሆነ አይነት የሚስት ራስ እንደሆን አይነት አመለካከት አንተስ መች ነው የሚኖርህ? ይህንን መች ነው የምታሳየን አንተ? እንዴት አምኜ ይህንን ነገር መቀበል እችላለሁ? እናንተ ራሱ ስታስቡት ማለት ነውና፣ ግን ምናልባት ይህንን ቪዲዮ ልታዩት ትችላለች ሩታ። በነገራችን ላይ አንተም አምኖ መቀበል ያቃተ ለምን እንደሆነ ታውቃለህ? እስከዛሬ ድረስ እሷ ስትለምን ስለነበረ አንድም መጥፎ ፊት አሳይተ ስለማታቅ በቃ ና ወደ ቤት ና ይቅርታ በል እንደዚህ በል ጥፋትህን እመን በዚህ ግባ ምናምን ነው የምትልህ። በቃ ትዳሯ እንደምትፈልግ ብቻ ነበር ስታይ ነበረው እስከ መጨረሻዋ ሰዓት ድረስ። ለዛም ነው ምንም ነገር በቀል ወይም ደግሞ ተንኮል አስባ ትመጣለች ብላ ያላሰብከው። የና አቤላንም ምክር ምናምን ያልተቀበልክበት ምክንያት እስከዛሬ ያን ያላደረገች ሩታ ዛሬ ምን አግኝታ ታደርጋለች የሚል ነገር ነበር ሐሳቡ አይምሮ ውስጥ የነበረው። እኔ የሩታን ድርጊት ባልደግፈውም ባልቀበለውም ይህን ነገር ግን እንድታደርግብህ ያደረግከው አንተ ነህ። እችን ሩታ የፈጠርካት አንተ ነህ። ትዳሯን ልጇን የሚል ነገር ትታ በቀል ብቻ እንድታስብ በቀል አስባ መታ እንድትበቀል ያደረግከው አንተ ነህ። ይህን አራስ እመን። መልካም የነበሩልን ሰዎች መጨከንም እንደሚችሉ ክፉ መሆንም እንደሚችሉ ትምህርት ነው። ይሄ ሰው መልካም ሆኖ ብቻ እንደማይቀጥል ትምህርት ይሁን። ሁሉ ነገር እንደለቀረሞ እንደምወደው ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለባትና ያለናት ማደግ የለበትምና መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነውና፣ ያው ምናልባት ወለዳችሁ ታውቁታላችሁ እያስባለሁ ልጅን ስሜትና በፊት እኔ እንደዚህ ሆናለሁ ብዬ አስቤ አላውቅም። እውነቱን ስነግራችሁ ልጅ ግን ተወልዶ ስታዩት ምናምን ነው ሞር እያጓጓችሁ የሚመጣው ማለት ነውና በቃ መወሰን ነበረብኝ። ልጅ ያለ እናት ያለባት ማድረግ የለበትም ብዬ ከሩታ ጋር መሆን የመረጥኩኝ ማለት ነው። እዚህ ጋር ይኸውላችሁ ሁለት ነገር ልናገር። እኔ አንደኛ ይህንን ማሰብ የነበረብህ ልጅህ ተወልዶ ካየው በኋላ አይደለም፣ ያረገዘችልህ ሰዓት ነው። ባረገዘችልህ ሰዓት ይህንን ስሜት ሊኖር ይገባ ነበረ። ገና ልጅህን ሳታየው ልጅ የምትወልደው መሀል ላይ ተጣልተው ወደ ሌላ ሴት ልትሄድ ሳይሆን ልጅህን ያለ አባት እንዲያድግ ልታደርገው እንዳልሆነ ገና ሳታስረግዛት ጀምሮ በቃ ወደ ትዳር ዓለም ውስጥ ስትገባ ይህንን ማሰብ አለብህ። በትዳር ውስጥ እኮ ትርፍ ልጅ ነው አይደለ? ሌላ ትልቅ ነገር አታተርፍበትም። አንድና ትልቅና ወሳኙ ነገር ትዳር ከሚያስብሉት ነገሮች ዋነኛው ልጅ ነው። ገና አግብታት መኖር ስትጀምር ሳትወልድ በፊት ሳታረግዝ በፊት ይህንን ነገር በቃ የህይወት መርህ መሆን ነበረበት። በምንም ተአምር በዚህ ትዳር ውስጥ ምንም ሊፈጠር ይችላል። በኔና በሩታ መካከል ምንም ነገር ሊፈጠር ይችላል። ቢፈጠር እንኳን ያን የተፈጠረ ነገር እንዲለያየን እድል ከመስጠት ይልቅ የመጣውን ነገር አስተካክለን ዳግም ትዳራችንን ወደ መቀጠል የምንኖርበት ትዳር ነው ብለህ ለራስህ ቃል መግባት ነበረብን። ለልጅ የምታስብ ከሆነ አሁን ላይ አይደለም ስለ ልጅ የሆነ ነገር ልጅን ካየሁት በኋላ ምናምን ኖ ብራዘር፣ ድንገት እኮ አይደለም ያረገዘችብህ። ልጅን ካየ በኋላ ምናምን የምትለው ተጋብተህ ምን ብለህ ገብተህ እኮ ነው ያረገዘችው አይደል እንዴ? ይህንን ማሰብ ነበረብን። ሁለተኛ ደግሞ ሰው ይሳሳታል፣ ጥፋት ያጠፋል። ከዛ ደግሞ ያ ነገር ትክክል እንዳልሆነ የሚነግረው የሆነ ነገር ሊኖር ይችላል። ሰው እኮ ዘፈን ሰምቶ ሊሆን ይችላል። ሰው በመዝሙር ሰው የሆነ ምክር የሆነ እብድም ሲያወራ ዜና ላይም ብቻ የሆነ ሞቲቬሽንም ሰምቶ ትክክል ነኝ ብሎ ከሚሄድበት መንገድ ትክክል እንዳልሆነ አምኖ ይመለሳል። የአብርሃም ግን ደስ የሚለው ሚስቱ ራሱ ወደሱ መታ ነው። ጥሎ ሄዶን ህይወት ስታሳየው፣ ከዚህ የተለየ ህይወት መፍጠር እንደማይችል ስታሳየው፣ ሚስቱ እንደሌላ ሴት መሆን እንደምትችል ስታሳየው ምን ስትለው አየህ፣ የአብርሃምን የተደፈነውን የአይምሮ ክፍሉን አበራችለት። ትክክል እንዳልሆነ እንዲያስተውል አደረገችው። እሷ ግን ያን አስባ አልነበረም የመጣችው። ሩታ አስባ የመጣችው በቀል ስለሆነ ያ ነገር አልታያትም። የባሏ መጸጸት ወደ እሷ መመለሱ ምኑ አልታያትም። ያ ቢታያት ኖሮ በቀል ነው አትልም ነበር። መታ እየተጫወትንብህ እየተዝናናንብህ ነበር አትለውም። ምክንያቱም ፍቅር የራሱን አይፈልግም እኮ ይላል። ፍቅር አይመካም ይላል እኮ። ፍቅር አይታበይም ይላል እኮ መጽሐፍ ቅዱስ። ፍቅር ሁልጊዜ በፍቅር ነው የሚያሸንፈው። ያ ቢገባት ሩታ በቀላሉ ይሄን ወርቅ የሆነውን ትዳሯን አድናው ነበረ። ወርቅ ጭቃ ውስጥ ቢወድቅም ወርቅ አጥበን አንስተን እንጠቀመዋለን። የሩታና የአብርሃም ትዳር እንደዛ ነበረ። ግን ደግሞ ይሄንን ፈጽሞ ይፈጠራል። ሩታ እኔ ህይወት ላይ ትቀልዳለች፣ በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበረ። እኛም የተሸወርነው የተናደርነው በዛ ነው። በነገራችን ላይ ሩታ እንደዛ አይነት ልብ፣ እንደዛ አይነት አይምሮ፣ እንደዛ አይነት አስተሳሰብ
በምንም ተአምር ይኖራታል ብዬ አላሰብኩም። አስባችሁታል? በመጣችበት መንገድ ትዳሯን አድነው ቢሆን ኖሮ ለስንት ሰዎች አርያ እንደምትሆን፣ በስንት ሰዎች ልብ ውስጥ እንደምትገባ፣ ስንት ሰዎች የጥንካሬ መንገድ አድርገው እንደሚስሏት። ከአብርሃም እኩል ብዙ ሰዎች ልባቸው የተሰበረው ለሩታ ያላችሁ ቦታ በጣም ትልቅ ስለሆነ ነው። ያን ነበር እኛ ስናፍቅ ስንጠብቀው የነበረው ሩታ። ባልሽ ምን ያህል ተገዝቶልሽ ሊሆንልሽ እንደሚችል፣ ባልሽ ምን ያህል ሊክስሽ እንደሚችል አስቢ። ያን እድል ነው ያበላሸችው። በቀን ለማንም ጠቅሞ አያውቅም። በቀን ለማንም መፍትሄ ሆኖ አያውቅም። ጊዜያዊ ደስታ ሊሰጥሽ ይችላል። እዛች ሰዓት ላይ አብሮሽ ተበቀልሽው፣ ጎበዝ፣ በስማም ባሏን ተጫወተችበት ሊሉሽ ይችላሉ። ነገ ግን አብሮሽ እንደማይኖር ወቂ። ነገ የቤት ኪራይ አይከፍሉልሽም። ነገ ለልጅሽ ወተት እንደማይገዙልሽ ወቂ። በጥፋት በመጣላት ውስጥ ሆኖ እንኳን አብርሃም ወርቅ ከመግዛት ለአንቺ መኪና ከመግዛት ወደኋላ አላለም ነበረ። ትንሽ ጊዜ ጠብቂ፣ እነዛ ሰዎች ዞር ብሎ ካዩሽ፣ እዛው ስራሽ ያውጣሽ ካላሉሽ በጣም እየደበረኝ ያለው ሄዱ። እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ፣ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አጉድዬብክ ማለት በእውነት በኢየሱስ ስም እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህም በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ ያንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሄርሜላ ተስፋ አትቆርጥም? ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታደርገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይጠበቅብህም። ለኔ ምንም ባታስረዳኝ፣ ከደበረክም አይዞክ፣ ምንም ማድረግ አይቻልም። ምክንያቱም ብዙ ጊዜ ደበረክ፣ ብዙ ጊዜ እንዳይከፋህ ብዬ ለአንተ ጥሩ ነገር ሳደርገው አንተ ለመጥፎ ነገር ነው መሰለኝ የምትተረጉመው። ወይም ደግሞ ቆይቶ መጥፎ ነገር ህዝቡ ወይም ደግሞ አንዳንድ ሰዎች ለመጥፎ ነገር ከመተርጉማቸው በላይ አንተም ያ ነገር ሊገባ ካልቻለ ቢገባ ያን የተረዳው ነበረ እስከዛሬ ድረስ። ስለዚህ አሁን ምንድነው ምን የሚያመመክ? የእውነቴን ነው አሞኛል ባትለኝ እኔ ምንም ስልክም አላነሳልክም፣ ምንም ማውራት አልፈልግም፣ ስለማንም ምንም ማውራት አልፈልግም። ነግሬህ ነበር፣ በጣም አስጠንቅቄህ ነበር፣ በጣም ብዙ ቴክስት ልኬልህ ነበር፣ በጣም ላውራት ፈልጌ ነበር፣ ግን በጣም ገፋኸኝ። በጣም ከበፊትም ከማውቀው በላይ እስካሁን ገፋኸኝ። አይበቃም? ምንም እንዳላሳለፈ እኮ ነው በአንድ ነገሮችን ከኔ ጋር ያለህን ነገር ትተክ ከሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ የማልወደድበት እኔ የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ስለዚህ አሁን ለኔ ማስረዳትም ነገሮችን ለኔ እንትን ለማለት ምናምን እንዳትሞክር፣ ራስህን ቀለል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመህ ካየሁ ለኔ በቂ ነው። ይሄድ ይሻለኛል ስላለብኝ ሄርሚ እኔ አብርሃም አንተም ብሆን ማለት ነው ኢየሱስ ደግሜ አላገኛትም፣ አልደውልላትም። ምክንያቱም ወደ ሚስቴ ተመልሻለሁ፣ ወደ ትዳሬ ተመልሻለሁ ብለህ በቃ ሁሉንም ገፍታቸው ነበር አይደል? በቃ ሁሉንም ጦጣ አድርጋቸው ነበር አይደል? ካረክባቸው ነገር አንጻር ከሆንክባቸውም ነገር አንጻር ያላሰቡትን ነገር አድርገህባቸው እንደዛ አልሰማም ብላቸው ከናንተ ሚስቴ መርጫለሁ ብለህ ሩታ የፈለገችው ያን ነበር። አንተ መሀል ቤት ማስቀረት፣ አንተ ብቸኛ እንድትሆን የፈለገችው። እኔ አንተም ብሆን ደግሜ አልደውልም እነሱ ጋር። በቃ የአንተ ትልቁ ችግር ይሄ ነው። በራስህ መቆም አትችልም። ሀዘንህን በራስህ ተጋፍጠህ ከዛ ሀዘን ውስጥ መውጣት አትችልም። ወንድ ልጅ እኮ ነው አብርሃም። እንዴት አድርገህ ነው ራስን እንዴት ነው የምታስበው አንተ? ቆይ በፍጥነት በዚህ ፍጥነት እንደገና ሄርሜላ ጋር ደውለህ ምናምን ነገር አዝኛለሁ፣ ጨንቆኛል ምናምን እንደ ድሮ አይነት ስሜት። አረ እንዴ በስንቱ ነጥብ ትጥላለህ አብርሃም። እዛ ሩታ ትጫወትብሃለች፣ እዚህ እንደገና ሆነ ሄርሜላ እንደ ሩታ አይነት እሷን በቀል ብታስብ ኖሮ እሷም ትጫወትብህ ነበር። እድሉን ሰጥተሃታላ እንድታጽናና ምናምን ነገር። አዝላ ጡጦ ታጥባ እንደዛ ነው የፈለግከው? እንደዛ ታጽናና? አረተው አብርሃም፣ አረተው ለብቻ መቆምን፣ ለብቻ ነገሮችን መጋፈጥን፣ እስኪ ከራስ ጋር ጊዜ መውሰድን ልመድ። ህይወትን ለብቻ መምራትን ልመድ እንጂ ግዴታ ለምን አንተ በሰው መከበብ አለብህ እንዴ? አንተ ካዘንክበት ነገር እንድትወጣ የሆነች ሴት መታ ማጽናናት አለባት አንተን ካዘንክበት ነገር እንድትወጣ። ተው እንጂ አብርሃም። ሰው እንዴት አሁን አንተ አይንህን በጨዋታ እንደገና ሄርሜላን ጠርተህ ምናምን ነገር ደብሮኛል፣ አዝኛለሁ፣ ከፍቶኛል ምናምን ትላታለህ እንዴ? ምን አገባት እሷ? መሀል ቤት አስቀራት አይደል እንዴ? ወይኔ እኔ ለአንተ እንዴት እንደተሸማቀቅኩ እንዴት እንዳፈርኩኝ ሄርሜላን ጠርቻት ምናምን ስትል፣ እንደውም እግዚአብሔር ይመስገን ምንም አለ ማለቷ ራሱ። እንዴችም ልጅ ብትሆን እኮ ሰው ናት። በቃ ብዙ ጥፋቶችን ስህተቶችንም ብትሰራ ያንተ መቀለጃ አይደለችም። ትንሽ ማሰብ ትክክል አይደለም ካንቺ ጋር ያለኝ ነገር ብላ ጣልካት። በቃ አልፈልግሽም ብለው ወደ ሚስት ተመለስክ። ሚስት ደግሞ ቀለደችብህ፣ ተዝናናውብህ አለች። እንደገና በፍጥነት ወደ ሄርሜላ። አረ ደስ አይልም አብርሃም፣ ደስ አይልም። የምሬን ነው የምልህ። ሆድ ነግረው እንደነበር አይ ነው፣ በቃ ያልተዋጠልህ ነገር እንደነበር አይ ነው፣ በዚህ ፍጥነት ምናምን ስትል እንደነበር አይ ነው። ብዙዎቻችንም እኔ ያልተዋጠልኝ እሱ ነበር፣ ግን በቃ የእናንተን ዳግም ደስታ የማየት ናፍቆት ስለነበርን ጉጉት ውስጥ ምንድን ነው
ጉጉት ውስጥ ስለነበር ሁላችንም በቃ ይሄ ይፈጠራል ብለን አላሰብን። ተፈጠረ። ምንም ማድረግ አንችልም። እንግዲህ አሁን አንተ መቆም አለብህ። አንተ አሁን ላይፍን መቀጠል አለብህ። ነገሮችን ለእግዚአብሔር ስጥ፣ ንስሐ ግባ። በቃ ለእራቅ ከሁሉም ነገር። እስኪ በየትኛውም በድካምህም በሐዘንህም በምንም ጊዜ አብሮ ከአንተ ጋር ወደሚቆመው እግዚአብሔር ተመለስ። እስኪ እምባህን እስከ ወዳኛው ወደሚያብስልህ እግዚአብሔር ተመለስ። በቃ መፍትሄ ወዳለበት መፍትሄ ወደሚሰጥ ራሱ መፍትሄ ወደሆነ ወደ ምህረት አምላክ ወደሆነው እግዚአብሔር እስኪ ፊትህን ዞር አድርግ። እስኪ ትክክለኛ አጽናኝ ወደሆነው እግዚአብሔር እስኪ ፊትህን አዞር። ድካምህን ወደሚያበረታልህ ሁልጊዜ ምንድነው አንተ ሴት እየጠራ አጽናኙኝ አበርቱኝ የምትለው? ኧረ ተው አንተ ሰውዬ፣ እስኪ አንድ ቀን ወደ ፈጣሪ ዙር። እኔ አብጄ ይሁን ምን ይሁን ግራ እየገባኝ ነው። በቃ ምንም አብጄ ምን አብዳችሁ ነው? በቃ ሁለታችሁም አንድ ላይ አብዳችሁ ስለሆነ ነው በህይወታችሁ በትዳራችሁ በልጃችሁ ጭምር የምትቀልዱት። ሁለታችሁም አብዳችሁ ነው። ምንም አብጄ ተከድቼ ቀበርትቼ ምናምን የሚል ነገር ተው። አሁን በቃ አብዳችሁ እኛንም አሳበዳችሁ። ከብድ ጋር እንበዳብረን በቃ አሁን ጊዜ ይፍታው ወይ ለሆነ ነገር አድርጉት። እንግዲህ ምንም የምንላችሁ ነገር የለም። አይተዋረድሽኝ ዘመድ አሳጣሽኝ አላሳዝንሽም። አይተዋረድሽኝ ዘመድ አሳጣሽ ይላል። እሷም ያን ፈልጋ ነበረ ብቻህን እንድትቆም። አይ አብርሃም፣ እኔ አንተም በሆን ኖሮ የውሸት ነበር ምስቀው። በቃ መጥቼ ምንም እንዳልሆንኩ በቃ ምን አገባኝ፣ ወደ ሌላ ሴት ሄዳለሁ። ኤርሜላን አሳጣሽኝ አይደለ አልማዝን ይዤ እመጣለሁ ብለህ አልማዝ ቶሎ ግቢ በጊዜ የሚለውን ዘፈን እየዘፈንክ ነበር ሜዳ የነበረብህ። አልሆነም እንግዲህ። ወይኔ ባይተዋራረግሽኝ ዘመድ አሳጣሽኝ። ዛሬ ገና ትክክለኛ የዘፈን ምርጫ መረጥክ። እንደ ስልክ እንጨት ብቻህን አቁማ ሄደች አይደል? ብቻ ነው እንግዲህ